ሀገራዊና ብሔራዊ ምርጫ አድርጋ ሰላማዊ በሆነ መንገድ በድል ባጠናቀቀችበት ማግስት በመሆኑ እንኳን ደስ ያለዎት እንኳን ደስ ያለን ለማለት ፈልጋለሁ። በሁለተኛ ደረጃ በጀቱም እንደዚህ ትልቅ በጀት በኢትዮጵያ ታሪክ ታይቶ የማይታወቅ ትልቅ በጀት መቅረቡ እውነቴን ነው ይገባዋል። ህዝቡ ከሌሊቱ 16 ሰዓት ድረስ ቆሞ ሀገሪቱን ለማስቀጠል መንግስትን ለማስቀጠል የሰራው ስራ በመሆኑ ይህ በጀት ይገባዋል፣ ተገቢም ነው። መንግስትም ሊመሰገን ይገባል። ከበጀቱም በጀት ድልድሉም በጣም ጥሩ ነው። ዴፊሲቱም ቢሆን ብዙ አሳሳቢ አይደለም። ወደ ሀገራችን እየጎረፈ ካለው ዓለም አቀፍ ትላልቅ ባለሀብቶች ኢትዮጵያ ላይ ኢንቨስት ከማድረግ አኳያ ፍላጎት ከማሳየት አኳያም የሀገሪቱ ኤክስፖርት ከማደጉም አኳያ ብድር አያያዙም ብድር ፖሊሲውም ሁሉም አስተማማኝ በሆነ መንገድ እየተመራ ባለበት ሁኔታ መሆኑ ምንም የሚያሳስባል ብዬ አላስብም። በሌላ እኔ ትንሽ የሚያሳስበኝ ነገር ቢኖር ምናልባት ፍትሃዊነቱ ላይ ነው። ፍትሃዊነት ምንድን ነው? ከዚህ በፊት ደቡብ ክልል ላይ እንደምናውቀው ኩራዝ የስኳር ፕሮጀክት ላይ መንገድ ለመውሰድ 100 ኪሎ ሜትር በዚህ በምዕራብ ሄዶ መድረስ ይቻል የነበሩት አመራሮች 500 ምናምን ኪሎ ሜትር በወላጆቻቸው በራፍ እንዲያልፍ በቤተሰቦቻቸው ደጃፍ መንገድ እንዲያልፍ አድርገው ይሄው እስካሁን ህዝቡ እያለቀሰ የሚኖርበት ሁኔታ አለ። እና እንደዚህ አይነት ነገሮችን በክትትል መንግስት ማየትና ሁሉም የሚወሰኑ ውሳኔዎች ከግል ፍላጎት ከግል ጠቀሜታ አኳያ ያልተቃኙ መሆናቸውን መንግስት በጥንቃቄ ገንዘብ ሚኒስቴርም ሆነ የቋሚ ኮሚቴውም በፌደራልም ሆነ በክልል ያሉ አመራሮች በተለይም የኩራዝን አካሄድ ኢኮኖሚያዊ ጠቀሜታ አይደለም የግለሰቦችን ፍላጎት ለማሟላት ብቻ ሲባል ህዝብ እንደዚህ እንዲያለቅስ 100 ኪሎ ሜትር እና 500 ምናምን ኪሎ ሜትር እንግዲህ እግዚአብሔር ያሳያችሁ የቱን ያክል ወጪ እንዳስከተለ በአገሪቱ ደረጃ የቱን ያክል ኪሳራ እንዳስከተለ የቱን ያክል ደግሞ በዚያው ልክ ህዝቡን እንዳስለቀሰ እውነቴን ነው። መንግስት ወደ ኋላ ተመልሶ ይሄንንም የፈጸሙ አካላትንም ቢጠይቅ ቢመክር በጣም ጥሩ የሚል ሀሳብ አለኝ። እሱ የእሱ አይነት ፍትሃዊነት ላይ ከተሰራ በጀቱም ትልቅ በጀት ነው፣ ህዝባችንም ይገባዋል። ገንዘብ ሚኒስቴርም እንደማመስገን ወዳለሁ። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ ክቡር ሚኒስትሩንም ላቀረቡልን የበጀት መግለጫ ማመስገን እፈልጋለሁ። ማነሳቸው ጥያቄዎች እኔም ከበጀቱ አመዳደብ መርህ ጋር የተያያዙ ናቸው። አንደኛው ጉዳይ የካፒታልና የመደበኛ ወጪዎችን አለመመጣጠን በተመለከተ ነው። ይሄ ባለፉት 5 ዓመታት ኦልሞስት ሁሌም ማነሳው ነው ማለት እችላለሁ። በተደጋጋሚም እዚህ ጥያቄ እየተነሳ ክቡር ሚኒስትሩም ማብራሪያ ለመስጠት ይሞክራሉ። የመደበኛ ወጪዎች 1.2 ትሪሊየን ይላል። ለካፒታል ወጪዎች ደግሞ 568 ቢሊየን ይላልና ግማሽ ያክሉን እንኳ መድረስ አልቻልንም በዚህ ዓመት እና መንግስት ለረጅም ጊዜ እድገት የሚያመጡ የካፒታል ፕሮጀክቶች ላይ ወጪውን መመደብ ካልቻለ እንደ ግድቦች፣ ሃይዌዎች፣ የባቡር መንገዶች እና ምርታማነትን የሚያሳድጉ ዘላቂ ፕሮጀክቶች እነዚህ አካባቢ ላይ ትኩረት አለመስጠቱን ያሳያል በጀቱ። ምክንያቱም መጨረሻም ላይ ክቡር ሚኒስትሩ ሲዘረዝሩት እንደነበረ ዋና ዋና የሚባሉ የተነሱት እንኳን ለምሳሌ አገናኝ መንገዶች ለአዲስ ለጥገና እና ለግንባታ ወደ 109 ቢሊየን ነው ከውጭ እርዳታ ውጭ አጠቃላይ 121 ቢሊየን ይላል። በዶላር ስናስበው ይህን ኦልሞስት ወደ 0.7 ቢሊየን ዶላር ነው
በዶላር ማስቀምጠው ሀገራችን በዶላር ከረንሲ ስለምትጠቀም ሳይሆን ብዙዎቹ እነዚህ ካፒታል ፕሮጀክቶች ኮስታቸው ኢምፖርትድ በሚደረጉ ማቴሪያሎች ከቨር ስለሚደረግ ነው። አብዛኛው ወጫቸው ብረትን ኢምፖርት እናደርጋለን፣ ነዳጅ ነው ኢምፖርት እናደርጋለን። ለከፍተኛ ትምህርት 61 ቢሊዮን ነው፣ ለመስኖ 30 ቢሊዮን ነው። 30 ቢሊዮን ማለት ኦልሞስት 0.19 አካባቢ ቢሊዮን ዩኤስዲ ነው። አንድ ትልቅ መልታይ ፐርፐዝ የሆነ ዳም እንኳን መገንባት የሚያስችል አይደለምና መቼ ነው ይህንን በካፒታል በጀት እና በመደበኛ በጀት መካከል ያለውን ሰፊ ጋፕ ወደ ማጥበብ የምንሄደውና መንግስት ቢሮክራሲውን ራን ለማድረግ ከሚያወጣው ወጪ ቀንሶ መሬት ላይ ወርደው የህዝቡን ችግሮች፣ ልማት፣ የኑሮ ሁኔታ ሊቀይሩ የሚችሉ በጀቶችን መመደብ የሚችለው ሚል የተለመደ የሁል ጊዜ ጥያቄ ነው። ለደሞዝ ለአስተዳደራዊ ወጪዎች ነው ብዙ ላይ በዝርዝር ሲገልጹት እንደነበረውም የተካተተው። ከሀገሪቱ ውስጥ ካለው የኑሮ ውድነት፣ የውጭ ምንዛሬ ዋጋ መጨመር ከዚህ አንጻር በዚህ እየተሰቃየ ላለው ህዝብ የዕለት ከዕለት ህይወቱን ሊቀይሩ የሚችሉ ፕሮጀክቶችን ሊሰራ ይገባል ብዬ ስለማምን ነው። ሌላው ከመደበኛ ወጪ ውስጥም ከተፈቀደው ለመደበኛ ወጪ 1.2 ትሪሊዮን ውስጥ የአንበሳውን ድርሻ የሚይዘው 904 ቢሊዮን ተብሎ ልዩ ልዩ ወጪዎች በሚል የተመዘገበው። ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልን። ትላንት 8 ተኩል አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። ይህ 904 ቢሊዮን ዶላር ልዩ ልዩ የተባለው 331 ቢሊዮን ለትምህርት ነው ለአስተዳደር ለኢኮኖሚና ለማህበራዊ አገልግሎቶች የሚውለው ነው። ከዚህ ውስጥ ለትምህርትና ጤና የተመደበው 126 ነው ከመደበኛ በጀት ውስጥ ማለት ነው። ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ? ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል፣ የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ? የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። ሌላው ሁሌም አንሶ ቢገርመኝና ትኩረት ቢሰጥ ብዬ ማስበው እንዲው 50-60 ቢሊዮን ዶላር ቢያንስ ቢደርስ ብዬ ማስበው በየክልሉ ያሉ ድሆችን ለመደገፍ የሚውለው የኤስዲጂ ሳስቴኔብል ዴቨሎፕመንት ጎልስ የሚመደበው ነው። ዘንድሮም የተመደበው 14 ቢሊዮን ነው። ኦልሞስት 0.59% ነው ከጠቅላላ በጀት ውስጥ። አገራችን በዓለም አቀፍ ደረጃ ኮሚትመንት ገብታለች እነዚህን ዘላቂ ግቦች ኦልሞስት በአጭር ጊዜ ውስጥ ዩኒቨርሳል ከቨሬጅ የውሃን፣ የትምህርትን፣ የሳኒቴሽንን፣ የምግብ ዋስትናን፣ ዘላቂነት ያለው የአካባቢ እንክብካቤን እነዚህን ግቦች ለማሳካት ማለት ነው። ከዛ አንጻር 14 ቢሊዮን ብር ምን አላት ክቡር ሚኒስትር? ዘላቂ የልማት ግቦች መደገፊያ ከመንግስት የሚመደበው በጀት ሁሌም በጣም ትንሽ ነው። ዘንድሮ ደግሞ ከምንዛሬ ለውጡም ጋር ተያይዞ ወደ ዶላር ሲሰላህ በጣም ትንሽ ነው። እዚህ ገባ ማይባል ነው። አብሮ ሌላው ከወጪ ንግድና ከገቢ ንግድ አለመመጣጠን ጋር ተያይዞ ከወጪ ንግድ የሚገኘው ገቢ ወደ 10 ቢሊዮን ዶላር አካባቢ እንደሆነና ፓራራሊ ግን ከውጭ የምናስገባው ወደ 18 ቢሊዮን ዶላር አካባቢ እንደደረሰና ሰፊ
ዴፊሲት አለ። ወደ ውጭ ምንልከውና ከውስጥ ምናስገባው አይመጣጠንምና ይህንስ ለመቀየር መንግስት ምን የፖሊሲ አቅጣጫ እየተከተለ ነው ዴፊሲቱን ለማመጣጠን? በመጨረሻ የመስኖ ልማቶች ላይ እኔ በዚህ ዓመት የሚመደበው በጀት ቋሚ ኮሚቴውን በደንብ ቢያየው ብዬ ማስበው አዲስ ከምንጀምር ይልቅ አዲስ አያስፈልግም እያልኩ አይደለም፣ ግን ብዙ የመስኖ ፕሮጀክቶቻችን ከ10 ዓመት በላይ የሚጓተቱ ናቸው። አማራ ክልል ለምሳሌ ማየት እንችላለን። የርብ መገጭ የመገጭ ሰርባ እነዚህ ፕሮጀክቶች አንዳንዶቹ በተለይ የርብ ወንዝ ግድብ 10 ምናምን ዓመት ሆኖታል። የቱሪስት መዳረሻ አይነት ተደርጎ በየጊዜው ባለስልጣኖች እየሄዱ የሚጎበኙት እንጂ ተጠናቆ ለአካባቢው ማህበረሰብ ጀነሬት ያደርገዋል የሚባለውን ጥቅም ለምሳሌ የመስኖ ሊሆን ይችላል፣ የጎንደር ከተማን የውሃ ችግር ለመቅረፍ ሊሆን ይችላል። ያ ሲሆን አልተቻለምና አትሊስት ይህ ብር በዘንድሮ በቀጣይ ዓመት ባለው ፕሮጀክት እነዚህን ለረጅም ዓመታት ተጓተው የቆዩ ፕሮጀክቶችን ለማጠናቀቂያ ትኩረት ተሰጥቶ እንዲሰራ ምን ያክል ታስቦበታል? ምን ያክሉስ ነባር ፕሮጀክቶችን ለማጠናቀቅ እንዲውል ተደርጓል? የሚል አንድ ጓደኛዬ ጎንደር የሚኖር ጠበቃ ነው። ምን ይለኛል? እርግማን ሆኗል እኮ እንደ ርብ ቁመህ ቅር እንደማለት ተደርጓል ይለኛል። ስለ ርብ ስንነጋገር ህዝቡ እስከዛ ድረስ ተማሯል። ባለፈውም የክቡር የውሃ ሚኒስትሩ ቀርበው ሪፖርት የ9 ወር ሪፖርት ባቀረቡበት ጊዜ የጎንደር የውሃ መጠጥ ፕሮጀክት ርብ በቅርቡ ማይጠናቀቅ ስለሆነ እንዳማራጭ ከጣና ፓምፕ አድርገን በፊት ከነበረው በፊት 1 ቢሊዮን ብር ወጥቶበት ፌል ያደረገው ፕሮጀክት ከሱ ጋር ኮኔክት አድርገን እሱ መሰረተ ልማት ለመጠቀም እናስባለን የሚል አስተያየትም ሲሰጡ ስለነበር ለዛ በጀት ተይዟል ወይ ከዚህ ከመጠጥ ውሃ 14 ቢሊዮን ከተመደበው ውስጥ የሚል ነው። አብሮ ለባቡር ከተመደበው የወልዲያ ኮምቦልቻ ሀራ ገበያ አዋሽ ኮምቦልቻ ወልዲያ ሀራ ገበያ ፕሮጀክት እሱ ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ አዋጭ እንዳልሆነ ተናግረው ነበር። በሳምንቱ ወይ በሁለት ሳምንቱ ይመስለኛል የክልሉ መንግስት ባለስልጣኖች ሂደው ስራውን አስጀመርን ሲሉ ሰምቻለሁና በዚህ በተካተተው በበጀት ተደግፎ በቀረበው ዝርዝር ውስጥ ይሄ ተካቷል ወይ? እሱ መካተት በያዝ አለበት። በጣም ለመጠናቀቅ ኦልሞስት ጫፍ የደረሰ ፕሮጀክት ነው። የቀሩት የመብራትና አንዳንድ የተሰረቁ ኢንፍራስትራክቸሮች ናቸው። እሱን ለማሟላት በጀት ተይዟል ወይ የሚል ነው። የውሃ ጉዳይ ሳነሳ እንደመውጫ የተወከልኩበት የባህር ዳር ከተማ ህዝብ በአባይና ጣና ተከቦ የሚኖር ነው። ግን ከ5 ዓመት በፊት እኔ እዛ በነበርኩበት ሰዓት በሳምንት 1 ቀን እንኳን ሻወር ማያገኝ ህዝብ ነው። የውሃ ሪሶርስ አለ። መንግስት ተገቢውን ፕሮጀክት መመደብ ባለመቻሉ አባይና ጣናን ግብጾች ለውሃም ለመስኖም ለቤት ውሃም ለሚጠጣ ውሃም ይጠቀሙበታል። ስለዚህ ክቡር ሚኒስትር ቢያንስ ለኢትዮጵያ ሞዴል የሚሆን ውሃ የዋተር ሪሶርስ አቫይላቢሊቲ ባለበት ከተማ ላይ ከአባይና ከጣና ፓምፕ ተደርጎ ተጣርቶ ባህር ዳርን ከተማ ቢያንስ 100% ዩኒቨርሳል ከቨሬጅ ማድረስ የሚችል ፕሮጀክት ለምን ዲዛይን አይደረግም? በዚህ ዓመትስ ከዚህ 14 ቢሊዮን ውስጥ ለሱ ለምን አይያዝለትም የሚል ጥያቄ ማቅረብ ፈልጋለሁ። በጣም አመሰግናለሁ። ከዩኒቨርሲቲ የመማር ማስተማር ሂደት ጋር የተግባር ዕውቀትና ትምህርት እንዲገኝ ለማሰብ ነው በዚህ ዓላማ ወስኖ የነበረው። አሁን ግን በሂደት እየሆነ ያለው በየክልሉ ያለ ሆስፒታል በዩኒቨርሲቲ ሆስፒታል ስር እንዲሆን ተደርጎ የፌደራል መንግስት በክልል የሚሰጡ በዩኒቨርሲቲ ሆስፒታል ስም የተከፈቱ ሆስፒታሎችን
ቀጥተኛ የበጀት ድጋፍ እያደረገ ነው ያለው። ስለዚህ በፌዴራል መንግስት ላይ ያመጣው የወጪ ጫና እጅግ በጣም ከፍተኛ ነው። በአንድ በኩል የአካዳሚ ስራ እንዲሰሩ ከቀጥተኛ የጤና አገልግሎትም እየሰጡ የተግባር ትምህርትና ልምምድ እንዲያደርጉ ታሳቢ ተደርጎ ነው በዩኒቨርሲቲ ሆስፒታልነት የፌዴራል መንግስት የወጪ አካል ሆነው የተዋቀሩት በዩኒቨርሲቲ ስር። ሆኖም ግን የአካባቢው ማህበረሰብ ደግሞ በከፍተኛ ደረጃ የሚጠቀምባቸው ሆስፒታሎች ናቸው። ስለዚህ የአካባቢው የጤና አገልግሎት ጥያቄ የመፍታት ጉዳይ ተገቢ ጉዳይ ነው። ግን የፌዴራል መንግስት ብቻ ጉዳይ አይደለም። ክልሎችም ኃላፊነት ሊኖራቸው ይገባል። ስለዚህ በቀጣይ እያሰብን ያለነው የዩኒቨርሲቲ ሆስፒታል እንዴት ፋይናንስ መደረግ አለባቸው፣ ከትምህርት መማር ማስተማር ጋር ያላቸው የማንዴት ግንኙነት ምን ያህል ነው፣ ለአካባቢው ማህበረሰብ የሚሰጡት የቀን ተቀን መደበኛ ከትምህርት መማር ማስተማር ጋር የማይገናኝ ትልቅ የሆነ ኃላፊነትም አለባቸው። ሁለቱን አንድ ላይ አጣጥሞ ኃላፊነትን በደንብ ለይቶ ሰስቴናብሊ እንዴት ፋይናንስ ይደረጋሉ ብሎ በበቂ ጥናት ላይ የተመሰረተ ቀጣይ እርምት ይፈልጋል ማለት ነው። ስለዚህ አሁን የአካባቢው ህብረተሰብ የጤና ጥያቄ በዩኒቨርሲቲ ሆስፒታል ስም እንዲፈታና ሙሉ ለሙሉ ኃላፊነቱ በፌዴራል መንግስት የወጪ ጫና ስር እንዲወርቅ ነው እየተፈለገ ያለው ማለት ነው። ይህንን በደንብ ባላንስ ማድረግ ያስፈልጋል ማለት ነው። ስለዚህ ሰስቴናብል ሄልዝ ኬር ፋይናንሲንግ በሀገር ደረጃ በጣም የምንፈልገው ጉዳይ ነው። የዩኒቨርሲቲ ሆስፒታሎች ለአካባቢ ማህበረሰብ የተሻለ የጤና አገልግሎት በተገቢው መልኩ እና ዋጋ ማቅረብ ይኖርባቸዋል። ራሳቸውንም ሰስቴናብሊ ፋይናንስ ማድረግ ይኖርባቸዋል። ግን በፌዴራል መንግስት በጀት ብቻ አጠቃላይ የህብረተሰቡን የጤና ወጪ ፍላጎት ሙሉ ለሙሉ ፋይናንስ በማድረግ ሊፈታ አይችልም። ሰስቴናብልም ሊሆን አይችልም ማለት ነው። አንዳንዱ የዩኒቨርሲቲ በጀቶችንም ያሳበጠው የዩኒቨርሲቲ ሆስፒታሎች ነው። አሁንም የዩኒቨርሲቲ ሆስፒታሎች ግንባታም ቁሳቁስ ማሟላትም መድኃኒት ጭምር እስከ መደጎም ድረስ የፌዴራል መንግስት ነው ሙሉ ለሙሉ ኃላፊነቱን ተሸክሞ ያለው ማለት ነው። ግን ዩኒቨርሲቲ ሆስፒታሎቹ አገልግሎት የሰጡ ያሉት በየክልሉ ነው። ስለዚህ የክልል ሚና ምን መሆን አለበት? የህዝቡ የመክፈል አቅምን ያገናዘበ ሚና ምን መሆን አለበት? የሰስቴናብል ሄልዝ ኬር ፋይናንሲንጉ እንዴት መሆን አለበት የሚል በጥናት ላይ የተመሰረተ ሂደት የማጥራትና በዛ መሰረት መፍትሄ መስጠት የሚጠይቅ ይሆናል። ስለዚህ ከዚህ ጋር ተገናኝቶ የዩኒቨርሲቲ ሆስፒታሎች የበጀት አመዳደብ በተሟላ መልኩ አሁን በተነሳው መልኩ ሊፈታ የሚችለው በቂ ጥናት ላይ ተመስርቶ የፌዴራል መንግስት ማንዴት ምንድነው፣ የክልል ማንዴት ምንድነው፣ የመማር ማስተማር ማንዴት ምንድነው፣ የህብረተሰብ መሰረታዊ የጤና አገልግሎትን የማቅረብ ኃላፊነት የማን ነው የሚለው የፌዴራል መንግስት፣ የክልል መንግስት፣ የዩኒቨርሲቲዎች የህብረተሰቡ የመክፈል አቅም ያገናዘበ ምን ያህል ይገፋል የሚለው ሰስቴናብል ሄልዝ ኬር ፋይናንሲንግን ማዕከል በማድረግ የጋራ ኃላፊነታችንን በምንወጣበት መልኩ በቀጣይ መልክ ለማስያዝ ትኩረት የሚደረግ ይሆናል። የዘንድሮ በጀት ላይ ከዚህ በፊት ሲደረገው እንደነበረው በተወሰነ ደረጃ ለሁሉም ዩኒቨርሲቲ ሆስፒታሎች በጀቱ ተደግፎ ቀርበዋል ማለት ነው። በተሟላ መልኩ ግን ችግራቸውን ሊፈታ አይችልም። ስለዚህ ሰስቴናብል ሄልዝ ኬር ፋይናንሲንግ በተለይ ከዩኒቨርሲቲ ሆስፒታል ጋር ተገናኝቶ በደንብ የማጥራት ጉዳይ መታየት አለበት። ወደ ፌዴራል መንግስት ኃላፊነት የመጣው የፌዴራል መንግስት ኦውን የሚያደርገው ዩኒቨርሲቲ ስር ስለተደራጁ ነው። አገልግሎት የሚሰጡት ደግሞ ለአካባቢው ማህበረሰብ ነው። በዩኒቨርሲቲ ስር እንዲገቡ የተደረገበት ዋና ምክንያት ከመማር ማስተማር ጋር ግንኙነት አለው ከሚለው ነው። ከፌዴራል መንግስት ጋር ማንዴት ያቺ ነች ሊንኬጇ። ስለዚህ ወይ በቀጥታ ተደራጅተው የፌዴራል አካል ይሆናሉ፣ የክልል ባለቤት ይሆናሉ። ከዩኒቨርሲቲ ጋር ያላቸው ግንኙነት ምንድን ነው? ህብረተሰቡ ውስጥ የመክፈል አቅምን ያገናዘበ ስራ እንዴት መሰራት አለበት የሚለው የማንዴት የማጥራት ኃላፊነት የማጥራት ማን ምን መሸፈን አለበት የሚለውን መሄድ አለበት መፈታት አለበት እንጂ የአካባቢው የልማት ጥያቄ ሙሉ ለሙሉ በዩኒቨርሲቲታት ስም ወደ ፌዴራል መንግስት የውጭ ጫና የሚመጣበት መንገድ ብቻውን መፍትሄ ሊሆን ስለማይችል የጋራ ኃላፊነትን በሚያሳድግ መልኩ በቀጣይ ጥናት ላይ ተመስርቶ በጋራ ታይቶ የሚፈታ እንደሚሆን ታሳቢ ማድረግ ያስፈልጋል። መንገዶች ላይ ብዙ ጥያቄ ቀርበዋል። እንግዲህ መንገዶች ላይ የተከበረው ምክር ቤትን
ምክር ቤትን በደንብ እንዲገነዘብ የምንፈልገው አምናም በደንብ በስፋት አስረድተናል። አምና ብቻ በነበረው ግምገማ ሚኒመም 1.5 ትሪሊየን ብር ይፈልጋል ያሉትን ነባር መንገዶች ብቻ ለመጨረስ ማለት ነው። 1.5 ትሪሊየን ለመመደብ የሚያስችል የመንግስት አቅም የለም በአሁኑ ጊዜ በአንድ ዓመት ጊዜ ውስጥ ወይ በሁለት ዓመት ጊዜ ውስጥ። ስለዚህ ሰፊ ዓመት የሚጠይቅ ስራ መሆኑ መታወቅ አለበት። ሌላው ደግሞ ባለፉት 8 ዓመታት አገራዊ ለውጡ ከተደረገ በኋላ በመጀመሪያዎቹ የለውጥ ዓመታት የፍትሃዊ የልማት ጥያቄ መፈታት ስላለበት ብዙ ፕሮጀክቶች ገብተዋል። ፍትሃዊነትን ለማረጋገጥ ተብሎ ነው ብዙ ፕሮጀክቶች የተያዙት ማለት ነው። ተገቢ ናቸው፣ ፍትሃዊ ናቸው። ሆኖም ግን የፌዴራል መንግስት ፋይናንስ የሚያደርገው የመንገድ አይነት ምንድን ነው? ደረጃው ምን መሆን አለበት? በጥናት ላይ ተመስርቶ ለወደፊት መልክ መያዝ ይኖርበታል ማለት ነው። እሱም ቢሆን ሆኖም ግን ኦልሬዲ በበጀት ጸድቀው ያሉት መቀጠልም ስላለባቸው በተወሰነ ደረጃ ሪሶርስ ይያዝላቸዋል። ያም ይያዝላቸው ሪሶርስ ግን በቂ አይደለም። ሁሉንም በተወሰነ ዓመት ጊዜ ውስጥ መጨረስ አይቻልም። ስለዚህ በትዕግስት ማየት የሚያስፈልግ ይመስለኛል። ከአምና ዘንድሮ እንደ አዲስ ወጪው ብናሰላ ከ1.5 ቢሊዮን ከ1.5 ትሪሊየን በላይ ከፍተኛ የሆነ ይፈልጋል ለማስጨረስ ማለት ነው። በመንግስት አቅም አሁንም ከፍተኛውን በጀት የሚመደበው ለመንገድ ነው። አይታችኋል። በካፒታል በጀት ውስጥ ትልቁ የተመደበው ለመንገድ ነው። ስለዚህ ይሄ የመንግስትን አቅም ያገናዘበ መልኩ ከፍተኛ ትኩረት የተሰጠው ነው። በቀጣይ የሚታዩ ናቸው። ለህዝብ ቃል የተገቡ በበጀት ያሉ መንገዶች መሰራት አለባቸው። ቅደም ተከተል ወጥቶላቸው በመንገዶች አስተዳደር በበጀት አስተዳደር የታየ የሚፈታ ጉዳይ ነው የሚሆነው። ያነሳችሁት የየአካባቢው የመንገድ ጥያቄ ሌጂቲሜት ትክክለኛ ጥያቄ ነው። ግን ሁሉም በአንድ ጊዜ ሊፈታ አይችልም። የመንግስት አቅም ባገናዘበ መልኩ በቀጣይ የሚፈቱ ይሆናል። የካሳ ክፍያ ጉዳይም የተፈታ ያለበት ሁኔታ ነው ያለው። ክልሎችም ኃላፊነታቸው መውሰድ አለባቸው። ይሄ የተከበረው ምክር ቤት አዋጅ አውጀዋል። ከአዋጅ በፊት ያሉ ከአዋጅ በኋላ ያለ የሚል የተለያዩ ጥያቄዎች ይነሳሉ። እሱን ከሚመለከታቸው አካላት ጋር በመሆን በቀጣይ ዘላቂ መፍትሄ ለመስጠት የተሰራበት ያለ መሆኑ ታሳቢ እንዲደረግ ነው። ሌላኛው ዩኒቨርሲቲ ፕሮጀክቶች ጋር በተገናኘ አዳዲስ ፕሮጀክቶች ዩኒቨርሲቲ ባለፉት ዓመታት አልያዝንም። የተጀመሩ ፕሮጀክቶችን ብዙ ናቸው። እነሱንም ለመጨረስ ከፍተኛ ገንዘብ ነው የሚፈልገው። የዩኒቨርሲቲ ፕሮጀክቶች አያያዝም ችግር አለበት። እሱን እየፈተሽን የምናርም ነው የሚሆነው። ምንም አይነት አዲስ ፕሮጀክት እንዳይጀምሩ ማድረግ የተቻለ ነው ያለው። አሁን የመደብነው ግን ነባር ፕሮጀክቶችን ለመጨረስ የሚያስችል አይደለም። ኦልሬዲ በእጃችን ከሁሉም ዩኒቨርሲቲዎች ተሰብስቦ የተሰሩ ስራዎች ብቻ ፋይናንስ ለማድረግ ከ30 ቢሊዮን በላይ በእጃችን አለ። በዘንድሮ ከፍለን ማንጨርሰው ማለት ነው ወደሚቀጥለው ዓመት የሚሸጋገር። ስለዚህ የዩኒቨርሲቲ የካፒታል ፕሮጀክት አያያዝ አስተዳደር ጉዳይ በቀጣይ ከትምህርት ሚኒስቴር ጋርም በመሆን አሁን ጠንከር ያለ ክትትል ማድረግ ስለተጀመረ በዛ መልኩ ትክክለኛ የሆኑት እንዲያልቁ አንዳንድ እንደገና መታየት አለባቸውም ካሉ መታየት አለባቸው። የተሰሩ ስራዎች ግን ክፍያ መከፈል አለበት። ኢትዮጵያዊ ኮንትራክተሮች ናቸው የሰሩት። እነሱን ደረጃ በደረጃ አቅም ባገናዘበ መልኩ የምንፈታ ይሆናል። አሁን የቀረበላቸው በጀት ግን በቂ ነው ማለት አይደለም። ቢያንስ ያሉትን ስራ የሚያስቀጥል የጀመሩትን ካፒታል ፕሮጀክቶች የሚያስቀጥል ነው የሚሆነው። ስለዚህ ባክሎጉ ሰፊ ስለሆነ እሱን የማጥራት ጉዳይ ጊዜ ስለወሰደ እንጂ አዳዲስ ፕሮጀክቶች እንዲጀምሩ አይፈቀድላቸውም፣ መጀመርም አይችሉም። ለዚህ የሚያስችል የጋራ አንደርስታንዲንግ የተፈጠረ ስለሆነ በዚህ ደረጃ ማየት ያስፈልጋል። እንግዲህ በደቡብ ኢትዮጵያ ላይ የበጀት ኢሹ ተነስተዋል። የቀድሞ የደቡብ ክልሎች የነበሩ ክልሎች የድጎማ በጀታቸው ያው በነበረው ቀመር ነው እስካሁን ድረስ የተከደ ያለው። ቀጣይ ብሔራዊ የህዝብ ቆጠራ ተደርጎ አዲሱ ቀመር ተሻሽሎ በአዲሱ የክልል አደረጃጀት መሰረት ሙሉ ለሙሉ በፌዴሬሽን ምክር ቤት አልቆ እስኪመጣ ድረስ በነበረው ይሄው ምክር ቤት በሚያውቀው ነው የተከደ ያለው። በዛው መሰረት ነው ዘንድሮም የተሰራው። ስለዚህ በተለየ መልኩ ለአንድ ክልል ሪሶርስ ማስተላለፍ የምንችልበትም ማንዴትም የለንም። ይሄው የተከበረው ምክር ቤት ነው በጀት የሚያጸድቀው። ይሄው የተከበረው ምክር ቤት ያጸደቀውን በጀት ነው እኛ የምናስተዳድረውና በዚህ አንጻር በልዩ ድጋፍ ተብሎ የሚሰጥ የለም። ሁሉም በቀመር ነው የሚሄደው። ኤስዲጂም ቢሆን በቀመር ነው የሚሄደው። አብዛኞቹ የልማት ፕሮጀክቶችን በዛው መልኩ ፍትሃዊነትን ባገናዘበ መልኩ የሚሄዱ መሆኑ ታሳቢ ማድረግ ያስፈልጋል ማለት ነው። ስለዚህ የመንገድ ላይ ብዙ ተነስቷል። ሲዳማ ላይም የተነሳ አለታ ወንዶ ዲላ መንገድ ተነስቷል። በተመሳሳይ ቅድም ባልኩት መሰረት የሚታይ ነው የሚሆነው። የወራቤ ዩኒቨርሲቲ አሁን ባለው አደረጃጀት በጀት በየጊዜው የተያዘ ነው ያለው። ዘንድሮም በዛ መልኩ ነው የተያዘው። ለብቻ ሆስፒታል ሆኖ የፌዴራል ሆኖ ይሆናል።
ክልሉ ይረከበዋል የሚለው በቀጣይ መታየት ያለበት ጉዳይ ነው። እሱን በነበረው ግን በበጀት ታሳቢ ተደርጎ ይሄድ ያለበት ሁኔታ ነው ያለው። የመንገድ ፕሮጀክት የኩራዝ አካባቢ የተባለው ጉዳይ ዝርዝር መረጃው የለኝም። የመንገዶች አስተዳደር ጉዳዩን የሚያየው ነው የሚሆነው። ዝርዝር ከኮሚቴው ጋር ስነጋገር የሚታይ ይሆናል። ስለዚህ በአብዛኛው መንገዶች በቅድ ተይዘው ትክክለኛ ፊዚቢሊቲያቸው ታይቶ ኢኮኖሚ ጠቀሜታቸው ታይቶ በመንገዶች አስተዳደር የሚያዝ ነው የሚሆነው። በዛ ደረጃ ተገምግሞ መጥቶ በፕላኒንግ አልፎ ነው እኛ ጋር የመጣው። ይሄኛው ነባር ፕሮጀክት ይመስለኛል። ስለዚህ የአካባቢ ጥያቄ ካለ ከመንገዶች አስተዳደር በቀጣይ የሚታይ መሆኑ ታሳቢ ቢደረግ ጥሩ ነው። መደበኛና ካፒታል ላይ የተነሳ ጥያቄ አለ። ይሄንን የአንደርስታንዲንግ ችግር ስላለ በደንብ ምክር ቤቱ እንዲያውቀው በቁጥር ባስደግፍ ጥሩ ይመስለኛል። ዘንድሮ ተደግፎ የቀረበው የካፒታል በጀት 568.2 ቢሊዮን ነው። ማህበራዊ ድጎማዎች ተቀንሰው፣ ዕዳ ክፍያ ተቀንሰው፣ ስራ ማስኬጃ የሚባለው ደሞዝ፣ አበል፣ ጥቅማ ጥቅም፣ ነዳጅ ምናምን አላቂቃ በጠቅላላ የሚባለው አክቹዋል መደበኛ ስራ ማስኬጃ የሚባለው 170.8 ቢሊዮን ነው። ከትክክለኛው የስራ ማስኬጃ በጀታችን በከፍተኛ እጥፍ ያለው ካፒታል በጀት ነው ተደግፎ የቀረበው። መደበኛ የሚለው አጠቃላይ አጠራር ሁሉንም ስለሚመለከት ነው። መጠባበቂያም እዛ ውስጥ ነው ያለው፣ የማዳበሪያም እዛ ውስጥ ነው ያለው፣ የነዳጅም እዛ ውስጥ ነው ያለው፣ ማህበራዊ ድጎማዎቹ በሙሉ እዛ ውስጥ ነው ያሉት፣ ከካፒታል ውጭ ያሉት በጠቅላላ ማለት ነው። ዕዳ ክፍያም እዛ ውስጥ ነው ያለው። 1.2 ትሪሊዮን የሆነበት ምክንያት በዛ ነው። አክቹዋል ባለበጀት መስሪያ ቤቶች ተብለው ይሄው ምክር ቤትና በካቢኔ የተቋቋሙ የኢትዮጵያ መንግስት አስፈጻሚ ተቋማት በጠቅላላ የመደበኛ ወጪያቸው የሚባለው መደበኛ ወጪ ተደግፎ የቀረበው 170.8 ቢሊዮን ብቻ ነው። ስለዚህ ትክክለኛው መደበኛ በጀትና የቀረበው ካፒታል በጀት በሚነጻጸርበት ጊዜ በከፍተኛ እጥፍ ካፒታል በጀቱ ይበልጣል። ጠቅላላ መደበኛ ሲባል የዲፌንስም የሴኩሪቲም የአስተዳደርም የዕዳ ክፍያው በጠቅላላ አንድ ላይ ስለሚገባ ነው። ለምሳሌ 100 ቢሊዮን ማዳበሪያ ድጎማ ተይዟል። ስሙ መደበኛ ይሁን እንጂ ማዳበሪያ ድጎማ ማለት እያንዳንዱ ኢትዮጵያ አርሶ አደርና አርብቶ አደር ለሚያካሄደው ግብርና ግብአት የማዳበሪያ ዋጋ ደግሞ አሁን ሰምታችኋል። በሚድል ኢስት ጦርነት ምክንያት ከ2 እጥፍ በላይ ነው ያደገው በአንድ ጊዜ ማለት ነው። መንግስታችን ከፍተኛ ኮሚትመንት ስላለው ለዚህ ማዳበሪያ ድጎማ አሁንም 100 ቢሊዮን ተይዟል ማለት ነው። የነዳጅም ድጎማ የሚለው 20 ቢሊዮን ነው። 110 ምናምን ቢሊዮን ለካፒታላይዜሽን ነው። ይሄ ማለት ምን እንደሆነ የተከበረው ምክር ቤት እንዲገነዘብ ትንሽ ባስረዳ ጥሩ ነው። ዘንድሮ ከልማት አጋሮች ጋር እጅግ በጣም ስኬታማ የሚባል የልማት ትብብር ስራዎችን ሰርተናል። ከአይኤምኤፍም ጋር ከወርልድ ባንክም ጋር ከሌሎች የልማት አጋሮችም ጋር ማለት ነው። በጣም ጠቃሚ ነው የሚባል የበጀት ሰፖርት ከዓለም ባንክ ጋር ዴቨሎፕመንት ፖሊሲ ኦፕሬሽን የሚባለው ኦልሞስት አጋባደን በቅርቡ በዚህ ወር ውስጥ የሚፈስ ይሆናል። እነዚህ የሚፈሱ ትልቅ ሪሶርሶች የምንጠቀምባቸው ለሁለት ጉዳይ ነው። አንደኛ ለመደበኛው ዘንድሮ ለጸደቀው በጀት እና ለሚቀጥለው አመት አሁን ለምናጸድቀው በጀት ቀጥተኛ የበጀት ድጋፍ የሚያደርጉት ነው። ሁለተኛውና ግን ሲግኒፊካንቱ ራፒድ ሪስፖንስ ኦፕሬሽን የሚባለውን ኦፕሬሽን $600 ሚሊዮን ለነዳጅ ክፍያ እናውላለን። $600 ሚሊዮን ከዓለም ባንክ የሚመጣው ማለት ነው። $450 ሚሊዮን የበጀት ሰፖርት ከዓለም ባንክ የሚመጣው እንደገና ለነዳጅ ክፍያ ይውላል። አሁን ዘንድሮ በበጀት ተደግፎ የቀረበው ካፒታላይዜሽን ተብሎ የቀረበው ለኢትዮጵያ ነዳጅ ድርጅት ካፒታላይዜሽን ብለን ምንለው አክቹዋል ትርጉሙ ምን ማለት ነው? ባለፉት ዓመታት የኢትዮጵያ መንግስት ነዳጅን ሲደጎም የከረመው በሂሳብ አመዘጋገብ ነው። በቀጥታም ደጉመናል፣ በሂሳብ አመዘጋገብም ደጉመናል። ከ300 በላይ ቢሊየን ተከፋይ ተሰብሳቢ በፌደራል መንግስቱ ላይ ታሳቢ የተደረገ በስታቢላይዜሽን ነዳጅ ስታቢላይዜሽን ፈንድስ የተመዘገባል። እሱ ማለት የድርጅቱን ካፒታል ሙሉ ለሙሉ ይበላል ነው። ስለዚህ ያንን መተካት ግዴታ ይሆናል ማለት ነው። ስለዚህ ከአይኤምኤፍም የሚመጣው ሲግኒፊካንት ሰፖርት በዜና ማየታችኋል። $400 ሚሊዮን በላይ
የተወሰነው የበጀት ድጋፍ ይሆናል። አጠቃላይ ዶላሩ ደግሞ ባላንስ ኦፍ ፔመንት ሰፖርት ነው የሚሆነው። ሁለቱ አንድ ላይ ተደምሮ ራፒድ ሪስፖንስ ኦፕሬሽን የወርልድ ባንክ በጀት ድጋፍ የጣሊያንም አለ፣ የፈረንሳይም አለ፣ የጀርመንም አለ፣ የኢዩም አለ። እነዚህ በሙሉ ዘንድሮ የጸደቀውና የሚቀጥለው ዓመት አሁን የምናጸድቀውን በጀት በከፍተኛ ደረጃ የሚያግዙት ነው የሚሆነው ማለት ነው። ስለዚህ የሚድል ኢስት ክራይሲስ ያመጣውን ከፍተኛ የነዳጅ ዋጋ ጭማሪ በአስተማማኝ ለመቋቋም እንዲያስችልና የነበረውንም ባክሎግ በመፍታት በነዳጅ ግዢ ስርዓት ላይም ሪፎርም ለማድረግ ከፍተኛና ሰክሰስፉል የሚባል ከበጀት ሰፖርት ጋር አብሮ ተቀናጅቶ ከፍተኛውን ሰክሰስፉል የዴቨሎፕመንት ፓርትነርስ ኢንጌጅመንት አድርገን በስኬታማ በሆነ ድርድሩ አልቆ የማጽደቅ ሂደቱና ወደ ክፍያ የመግባት ሂደት በዚህ ወር ሙሉ ሙሉ የሚገባበት ይሆናል ማለት ነው። ስለዚህ ነዳጅንም ቢሆን የሚቀጥለው ዓመት በከፍተኛ ደረጃ ኦልሬዲ ለነዳጅ ድጎማ ተብሎ ባክሎጉንም የሚቀጥለው አዲሱንም ጭምር የምንሄድበት መንገድ መታየት ይኖርበታል ማለት ነው። ሌላኛው መደበኛ ውስጥ በከፍተኛ ደረጃ ሲግኒፊካንት ፖርሽን ያለው የዕዳ ክፍያ ነው። ይሄኛው ዕዳ ክፍያ የመቼ ዕዳ ክፍያ ነው የሚለውን የተከበረው ምክር ቤት ትንሽ ለማስታወስ ወዳለሁ። ይሄው የተከበረው ምክር ቤት አጽድቆ የኢትዮጵያ የመንግስት የልማት ድርጅቶች ለንግድ ባንክ መክፈል ሲገባቸው ሳይከፍሉ የቀረው ከነ ንግድ ባንክ ካፒታል መዋጮ ማጠናከሪያ ጭምር 900 ቢሊዮን ይሄው የተከበረው ምክር ቤት ኦቶራይዝ አድርገዋል ገንዘብ ሚኒስቴርን። 900 ቢሊዮን ግን መቼ ነው ወጪያቸው የወጣው? ብድሩ መቼ ነው ብድር ላይ ዋለው? የዛሬ 15 ዓመት፣ የዛሬ 20 ዓመት፣ የዛሬ 16 ዓመት ኢንክሉዲንግ ግራንድ የኢትዮጵያ ህዳሴ ጭምር ፋይናንስ የተደረገበት በኢትዮጵያ ንግድ ባንክ ሲግኒፊካንት ብድር በመውሰድ ነው። ብዙ ግድቦች፣ ትራንስሚሽን ላይኖች ኢትዮጵያ ኤሌክትሪክ ፓወር የሰራቸው፣ የኢትዮጵያ ኤሌክትሪክ ዩቲሊቲ የሰራቸው፣ የኢትዮጵያ ምድር ባቡር የሰራቸው፣ የኢትዮጵያ ስኳር ኮርፖሬሽን የሰራቸው፣ ሌሎች የመንግስት ልማት ድርጅቶችንም መክፈል ያቃታቸው በሙሉ በጠቅላላ በጅምላ መክፈል ማይችሉት ተደምሮ በዚሁ ምክር ቤት አጽዳቂነት ወደ ገንዘብ ሚኒስቴር በጀት ዞሯል ማለት ነው። በቀጣይ 10 ዓመት ሙሉ ይሄንን ብድር እንከፍላለን። ስለዚህ የዘንድሮውም በጀት የሚቀጥለውም ዓመት በጀት የዛሬ 15 ዓመት ጀምሮ የነበረውን ማክሮ ዲስቶርሽንስ ምናርምበት በጀት ጭምር ነው። የዛን የዕዳ ጫና ጭምር ነው ተሸክሞ ያለው ማለት ነው። ከዚህ በተጨማሪ ከአበዳሪዎች ጋር በጣም ስኬታማ የሆነ የብድር ኔጎሽዬሽን አድርገናል። አንደኛ የተከበረው ምክር ቤት እንዲያውቀው የኔጎሽዬሽን ሂደቱ ራሱ ስኬታማ አድርጎናል። በምን መልኩ? ባለፉት 2-3 ዓመታት መከፈል የነበረበት በቢሊዮኖች ዶላር በየዓመቱ ሳንከፍል ቆይተናል። ያ አይነት ጫና መጥቶብን ቢሆን ኖሮ በጀቱንም ያደመዋል፣ የማክሮ ኢኮኖሚውን በከፍተኛ ደረጃ ነበር የሚያዛባው። ኢንተሪም ዴት ሰስፔንሽን የሚባለው ማለት ነው። አሁን ደግሞ ድርድሩ አልቆ ወደ ሙሉ ተግባር ምዕራፍ ልንገባ በአብዛኛው ወደ ተግባር ምዕራፍ ተገብቷል። ትንሽ ነው የሚቀረው። እሱ ደግሞ በቀጣይ ዓመታት ከፍተኛ ፎይታ ይሰጠናል። ይሄም ዕዳ ክፍያ እየመጣ ያለው ጫናው ተቀንሶ የመጣ ነው። ያልተቀነሰውና ያልተሸጋሸገው ቢመጣ ኖሮ በጀታችንን ከዚህ በላይ ያገብጦ ነበር። ከፍተኛ የሆነ የማክሮ ኢኮኖሚ ስብራት ውስጥ ይከተል ነበር። ስለዚህ ከዕዳ ሽግሽግ አንጻር የሄድንበት አካሄድ ሂደቱም ሰክሰስፉል ነው፣ ውጤቱም በጣም ሰክሰስፉል ነው። ለፊስካል ቁመናችንም ለማክሮ ኢኮኖሚ መዛባት ጤናማነትንም በከፍተኛ ደረጃ ያገዘን ነው ማለት ነው። ይሄ ደግሞ ተመልሶ እንዳይመጣ ምንም አይነት የንግድ ብድር ባለፉት 8 ዓመታት አልወሰድንም፣ የምታውቁት ነው። በቀጣይም ይሄ ፖሊሲ ለተወሰነ ዓመት ድረስ ተጠናክሮ የሚቀጥል ይሆናልና ስለዚህ የዕዳ ክፍያ ሲባል ከዚህ በፊት የተሰሩ ካፒታል ፕሮጀክቶች በበጀት ብቻ አይደለም፣ በመንግስት ልማት ድርጅቶች የተሰሩ ካፒታል ፕሮጀክቶች ለንግድ ባንክም ለዓለም አቀፍ ድርጅቶችም መከፈል ሲገባው ሳይከፈል የቀረው የንግድ ባንክ ብድር የነበረው አሁን ፊስካላይዝ ሆኗል ማለት ነው፣ ወደ በጀት ዞሯል። ለዚህ ነው የዕዳ በጀታችን የሀገር ውስጥ ዕዳ ክፍያም የውጭ ሀገር ዕዳ ክፍያም ከፍ አድርጎ የመጣበት ሁኔታ ነው። ስለዚህ የኢትዮጵያ መንግስት የፊስካል ቁመና እየተሻሻለ ነው ያለው በከፍተኛ ደረጃ። በጀታችንም ከዚህ በፊት የነበሩ የፊስካል ዲስቶርሽኖችንም እያረመ የሀገሪቷን የመደበኛ በጀትን ፋይናንስ እያረገ ካፒታል ፕሮጀክቶችንም ፋይናንስ እያረገ
ለክልሎች የሚሰጠውንም ድጎማ ከጊዜ ወደ ጊዜ በከፍተኛ ደረጃ እያሳደገ ይሄንን ደግሞ በከፍተኛ የሀገር ውስጥ ገቢ ለመሸፈን የተጀመረው የመካከለኛ ገቢ ስትራቴጂ በከፍተኛ ቁርጠኝነት የተገበረ በግብረ ኃይል የተመራ ይሄንን ነው የማክሮ ኢኮኖሚ ሪፎርም ትልቅ ውጤታማነት ነው ማለት ነው። በጀቱ እነዚህን በሙሉ የድሮ ማክሮ ዲስቶርሽኖችንም ለማረም የሚሰሩ ስራዎች የተጀመሩ የልማት ስራዎችንም ለማስቀጠል ለክልሎች የሚደረገውን ድጎማ በማሳደግ ረገድ እንዲሁም የመንግስት ተቋማት መደበኛ ወጪያቸውን ለመሸፈን የሚያስችላቸውን ስራ የተሰራ ያለ ነው። ከዚህ በተጨማሪ ድሮ ያልነበረ ከፍተኛ የሆነ የማህበራዊ ድጎማ የተሸከመ በጀት ነው። ማዳበሪያ፣ ሴፍቲኔት ፕሮግራም በገጠር በከተማ በአብዛኛው ሴፍቲኔት እኮ በልማት አጋሮች ነበር ፋይናንስ የሚደረጉ። አሁን የሪፎርሙ አንድ አካል ነው። ለተወሰነ ጊዜ 60 ቢሊየን የተጣራ ከትሬጀሪ 15 ለከተማ 45 ለገጠር የምናደርገው አጠቃቀም ላይ ችግር አለ። እሱ የተፈተሸ ያለ ነው። ወደ ሰስቴናብል ላይቭሊሁድ፣ ወደ ሰስቴናብል ጆብ ክሬሽን፣ ወደ ቫልዩ ክሬሽን ልማታዊ ሴፍቲኔት እኮ ነው የሚለው። ሴፍቲኔቱ እኮ ከስሙ ከፊት ለፊቱ እኮ ልማታዊ ይላል። ኤክስትሪም ችግር ያለባቸው ዜጎች አሁንም ይረዳሉ። ግን በአብዛኛው የልማት ስራ የተሰራ የስራ እድል ፈጠራ ለወጣቶችም ለሴቶች ለሁሉም በሚፈጥር መልኩ የተሰራበት ነው ያለው። ብሔራዊ ኮሚቴም ተቋቁሞ ተመጽዋጭነትን ለማጥፋት ራሳችንን እንድንችል ተብሎ ይሄም ፕሮግራም ራሱ ሪዲዛይንድ ሆኖ ከአገራዊ ፍላጎታችን አንጻር በአዲስ መልክ የተቃኘ ተግባራዊ እንዲደረግ በዛ ደረጃ እየተከደ ያለበት መሆኑ ምን ያስፈልጋል። ሌሎች ጉዳዮች ከታክስ ጋር የተነሳው አሁንም የሚቀጥለው ዓመት የተቀመጠው ታክስ ኮንዘርቫቲቭ ኤስቲሜት ነው። ከነበረው አንጻር ከፍተኛ ነው። እንደ መንግስት ፍላጎታችን ከዚህ በላይ ይሰበሰባል ነው። በአስተማማኝ ደረጃ ከዚህ በላይ እንደሚሰበሰብም የዘንድሮ ውጤት ያሳያል። የአሰባሰብ ሂደቱ የተወሰኑ ታክስ ግብር ከፋዮች ላይ ጫና እንዳይፈጥር ብዙ ሪፎርሞች እኮ እያደረግን ያለ ነው። የአፒል ሜካኒዝሙ ሪፎርም አድርገናል። ብዙ የተለያዩ የታክስ አድሚኒስትሬሽን የሚያሻሽሉ የከስተም አድሚኒስትሬሽን የሚያሻሽሉ ዘመናዊነትን የሚያመጡ ዲጂታላይዜሽን የሚያመጡ በታክስ ሰብሳቢና በታክስ ከፋዮች መካከል ያለውንም ዳያሎግ የሚያሳልጡ እና ብዙ ሪፎርሞች ነው በዚህ ዙሪያ የተካሄዱ ያሉት። ይሄንን በማሳደግ ቤዙንም በማስፋት ያሉ ግብር ከፋዮችንም ፍትሃዊ በሆነ መልኩ ግብር እንዲከፍሉ በማድረግ ረገድ በዚህ ደረጃ ነው መታየት አለበት ማለት ነው። ኦዲት ፋይንዲንግ ላይ ከገንዘብ ሚኒስቴር አንጻር ኃላፊነታችንን ከጊዜ ወደ ጊዜ በደንብ የተወጣን ነው። አስተዳደራዊ ቅጣቶች ኃላፊዎች እንዲነሱም ጭምር ሪኮመንድ የተደረገ ዩኒቨርሲቲዎች አካባቢ የተነሱ ኃላፊዎች አሉ። በህግ ተጠያቂ የተደረጉ አሉ። ስለዚህ ይሄ ስራ ሌሎች አካላትም እንደሚሰሩት ሁሉ ከኛ አንጻር ኃላፊነታችን ለማውጣት በየጊዜው ስራ የተሰራበት ሁኔታ ነው ያለው። ይሄንን ከፌደራል ኦዲተር፣ ከፍትህ ሚኒስቴር፣ ከአስፈጻሚ ተቋማት ጋር በቅንጅት የተሰራ ያለበት ሁኔታ ነው ያለው። ልማታዊ ሴፍቲኔት ቅድም ተናግሬያለሁ። እጅግ በጣም ውጤታማ ፕሮግራም ነው። በሀገራችን በተለይ የምግብ ራስን በራስ የመቻል ብሔራዊ ግባችንን ለማሳደግ በሚያስችል መልኩ በአዲስ መልክ እየተቀረጸ ያለ ስለሆነ በዚህ ዙሪያ መታየት ያለበት ማለት ነው። ኢትዮጵያ ውስጥ ያለው የኢኮኖሚ እድገት እና ኑሮ ውድነት ጋር የኢኮኖሚ እድገት አጠቃላይ ኢትዮጵያኖች ተደምሮ ያመረቱት ምርት በቤዚሩ ሲካፈል ማለት ነው። በምንም መለኪያ ኢትዮጵያ ውስጥ በአፍሪካ አይደለም በዓለም በፍጥነት እያደጉ ካደጉት ሀገሮች ተርታ ነች። ተጨባጭ ነው ይሄ። ኢትዮጵያ ውስጥ ያለው ማሲቭ የግብርና ኤክስፓንሽን እኮ ነው ኢኮኖሚ እድገቱ። የግብርና እኮ በከፍተኛ ደረጃ ነው እያደገ ያለው። የኢንዱስትሪዎቻችን የማምረት አቅም በከፍተኛ ደረጃ እኮ እያደገ ነው ያለው። የመንግስት አገልግሎት ዲጂታላይዜሽን በከፍተኛ ደረጃ ነው እያደገ ያለው። የባንኪንግ አገልግሎት በከፍተኛ ደረጃ ነው እያደገ ያለው። ከአመት ዓመት ይሄው የተከበረው ምክር ቤት የሚያጸድቀው በጀት እኮ እያደገ ነው። ይሄ በጀት እኮ የእድገቱ አንዱ መለኪያ እኮ ነው። ይሄ ኤክስፔንዲቸር እኮ ግሮዝ ይገባል፣ ሰርኩሌሽን ይገባል፣ ግሮዝ ይገባል። ማዕት ካፒታል ፕሮጀክቶች ነው በሀገሪቷ የሚሰሩት። እነዛ በሙሉ ቫልዩ ክሬሽን ናቸው። ማዕድን ላይ የማዕድን ኤክስፖርታችን በጣም በከፍተኛ ደረጃ ነው ያደገው። የማዕድን ምርት በዛው ደረጃ አድገዋል ማለት ነው። የቡና ኤክስፖርታችን በከፍተኛ ደረጃ ነው ያደገው። በእንስሳትም በሰብልም በከፍተኛ ደረጃ ነው ያደገ ያለውና እንደውም የኢትዮጵያ ኢኮኖሚ እድገት አንደኛ ዘርፈ ብዙ ሆነዋል። ሁሉም ዘርፎች ከፍተኛ ኢኮኖሚ እድገት እያረጋገጡ ነው ያሉት። ብዛ ዘርፍ መሆን ችለዋል። ሁለተኛ በጣም ፍትሃዊ ነው። አብዛኛው የኢኮኖሚ እድገት ምንጭ የተወሰኑ ባለሀብቶች የሰሩት ትላልቅ ፕሮጀክቶች አይደሉም። አርብቶ አደሩና አርሶ አደሩና የከተማው ሰፊ ህዝብ ነው። ስለዚህ ከእድገት ምንጭነት አንጻርም ፍትሃዊ ነው። ምንም እዛ ላይ በማንም መገምገሚያ መሳሪያ
ከብዙ አገሮች ተርታ በምታይበት ጊዜ ከፍትሃዊነት አንጻር የተሻለ ነው የሚባለው። ይሄ ማለት በሁሉም የአገሪቱ ክልሎችና አካባቢዎች እኩል ኢኮኖሚክ እንቅስቃሴ ይፈጠራል ማለት አይደለም። ያንን ኤክስፔክት ማድረግም ስህተት ነው። ኢኮኖሚ ግሮዝ በተወሰኑ ኮሪዶሮች፣ በተወሰኑ የማዕድን ቦታዎች ወይም በተወሰኑ የኤክስፖርት ኢምፖርት መተላለፊያ ኮሪዶሮች ወይም ከፍተኛ የህዝብ ቁጥር ያለባቸው አካባቢዎች ነባራዊ በሆነ ሁኔታ ሰብሰብ የማለት ባህሪ ሊኖራቸው ይችላል። የኢኮኖሚ እድገት ግን የትምህርት፣ የጤና፣ የመንገድ፣ የማህበራዊ ተቋም በሁሉም አካባቢ ሊፈጠር የሚችል ኢኮኖሚ እድል እንዲፈጠር ከማስቻል አንጻር ደግሞ ኢኮኖሚ እድገት ላይም በስፋት የተሰራ ነው ያለው ማለት ነው እንጂ ማን ኢንቨስተር መጥቶ የት ቦታ ይሁን የሚለው ኢንቨስተሩ ነው የሚመርጠው ማለት ነው። የትኛው ሎኬሽን ለምሳሌ ሰፊ ህዝብ ቁጥር ያለው ትላልቅ ከተሞች ዙሪያ መሆን የሚፈልግ ኢንቨስተር በጣም ብዙ ነው። ለዛም ነው በትላልቅ ከተሞች ዙሪያ ጠርቀም ያለ የኢንዱስትሪ ክምችት የምታይበት ምክንያት ማለት ነው። ሶ ጂኦግራፊ ዲተርሚንስ ኢኮኖሚክ አክቲቪቲ። ባለፉት 8 ዓመታት በመንግስት በጀት ምክንያት ፍትሃዊነት የማዛባት ስራ ተሰርቷል ብዬ አላምንም። መንገድም ራሱ በስፋት የያዝነው እኮ የፍትሃዊነት ችግርን ለመፍታት ነው። ዩኒቨርሲቲዎችም በሁሉም ሀገሪቱ አካባቢዎች ነው ያሉት። ማዳበሪያ ምን ደግሞ ለሁሉም ኢትዮጵያ ገበሬ ነው። ደሞዝ ቢደጎሞ ለሁሉም ኢትዮጵያዊ ነው። ስለዚህ ከመንግስት ፊስካል ኤክስፔንዲቸር አንጻር በጀቱ ሲገመገም ፍትሃዊ ነው፣ ምንም ጥርጥር የለውም። የነበረ ባክሎግ አለ፣ ዲስቶርሽን አለ፣ ትክክል ነው። እሱ ባለፉት 20 ዓመታት ብቻ ሳይሆን የኢትዮጵያ የተለያዩ አካባቢዎች በኢትዮጵያ ሀገረ መንግስት ግንባታ ታሪክ ሂደት ላይ በነበረው የተዛባ የሀገረ መንግስት ሂደት ከፍተኛ ሆነ የልማት ችግር ያለባቸው አካባቢዎችም አሉ። ምንም ጥርጥር የለውም። ይህንን ግን በተወሰነ ዓመታት ሊፈታ አይችልም። ኮንሽስ የሆነ የሎንግ ተርም ኢንክሉሲቭ ዴቨሎፕመንት ስትራቴጂ ተከትሎ ለመፍታት ነው የተሰራ ያለው ማለት ነው። በሁሉም አካባቢዎች የልማት አቅም በአግባቡ እንዲወጣና እኩል እድል እንዲያገኝ የመስራት ስራ ይሰራል። የኢኮኖሚ ግሮዝ ደግሞ ኢንዱስትሪያላይዜሽን፣ አርባናይዜሽን፣ የሎጂስቲክ ኮሪዶሮች፣ የማዕድን ኮሪዶር፣ ከፍተኛ የሆነ የግብርና ምርት ያለባቸው አካባቢዎች ደግሞ በራሳቸው ነባራዊ ሁኔታ ደግሞ የተወሰነ የኢኮኖሚክ አክቲቪቲስ ይኖራል ማለት ነው። ሶ ኢኮኖሚክ አክቲቪቲ በሁሉም አካባቢዎች በእኩል በመንግስት ውሳኔ ሊሰራጭ አይችልም። ያንን መጠበቅም አይቻልም ማለት ነው። ፍትሃዊ የልማት ተጠቃሚነት ግን እንዲመጣ ሚዛናዊ ጂኦግራፊያዊ ይሁን የላይቭሊሁድም ሚዛናዊ እንዲመጣ መንግስት ኮንሽስሊ እየሰራ ያለበት መሆኑን ታሳቢ ማድረግ ያስፈልጋል። እንደውም የፊስካል ጫናችን በከፍተኛ ደረጃ በተለይ በመንገድና በኢሪጌሽን፣ በውሃ ልማት፣ በመብራት፣ በሌሎችም የጨመረበት ምክንያት ይህንን ፍትሃዊነት ለማረጋገጥ ተብሎ ባለፉት 8 ዓመታት ብዙ ፕሮጀክቶች በተለይ መጀመሪያዎቹ ዓመታት አካባቢ የተያዙ ስለሆነ እነሱን ለመጨረስ ከፍተኛ ፊስካል አቅም የሚፈልግ ቢሆንም በዚህ ደረጃ መታየት ያለበት ይመስለኛል። የመጠባበቂያ በጀት ተይዟል። 125 አካባቢ ነው የሚሆነው። ከባለፈው ዓመት የመጠባበቂያ በጀቱ በእጅጉ ያነሰ ነው። የደሞዝ ጭማሪ የሚል ተነስተዋል። በሁለት ተከታታይ ዓመት ከፍተኛ የደሞዝ ጭማሪ ያደረገ መንግስት ነው የመንግስት። ያንን የደሞዝ ጭማሪ ዘንድሮ ባይዘው ያደረግነው የደሞዝ ጭማሪ በተወሰነ ደረጃ ገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን ጭማሪውን ካልኩሌት ሲደረግ መጀመሪያ የተደረገበት መንገድና በኋላ በተለይ ክልሎች የተደረገው የደሞዝ ጭማሪና የተሰጠን የበጀት መጠን አይመጣጠንም በሚል ጥያቄዎች ሲነሱ እንደነበረ ሰምቷቸዋል ይመስለኛል። እሱን ስናጠራ ከርምን አሁን እየፈታን ያለ ነው። በዚህ ምክንያትም የመጣው ወጪ ጫና ከፍተኛ ነው። ያ ወጪ ጫና በሙሉ በፌደራል መንግስት በጀት ላይ ተንጸባርቋል። ባይዘው አሁን ለተከበረው ምክር ቤት ያቀረብነው በጀት የፌደራል መንግስትንም የደሞዝ ጭማሪ የክልል መንግስታት የደሞዝ ጭማሪንም በብሎክ ግራንታቸው ላይ በሙሉ በማስገባት ከዛም ደግሞ ትንሽ እስከ 5% የሚጠጋ ጭማሪ በማድረግ የፌደራል መንግስት ኤክስፔንዲቸሩን አንዱ ያሳደገው ይሄ ነው። ስለዚህ በሁለት ተከታታይ ዓመት ይሄ ሲደረግ መንግስት በከፍተኛ ኮሚትመንት የዝቅተኛና ቋሚ ደሞዝ ተከፋይ የኑሮ ሁኔታ ለማሻሻል በከፍተኛ ኃላፊነት የተወጣ ያለ መሆኑ መታወቅ ይኖርበታል ማለት ነው። በቀጣይስ ምን ታስበዋል የሚለው
አሁን በቀረበው በጀት ታሳቢ አልተደረገም እና ታሳቢ ያልተደረገ መሆኑ መታየት ያስፈልጋል ማለት ነው። የዕዳ ሽግሽግን በተመለከተ ቅድም የተወሰነ ገልጫዋለሁ። በአጠቃላይ የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ አንዱ የስኬት መገለጫ ዋነኛ ፒላር ከሚባሉት ሶስቱ አንዱ የዴት ሪስትራክቸሪንግ ነው። ዴት ሪስትራክቸሪንጉ በተለይ ከጂ20 አባል ሀገራት ጋር አጠቃላዩን ስምምነት ፈርመን እንዲሁም የባይላተራል ስምምነት ከብዙ አገሮች ጋር የፈረምን ያለ ነው። ከፕራይቬት አበዳሪዎች ጋር በአብዛኛው ድርድሩ እያለቀ ነው ያለው። በተወሰነ ደረጃ ጭቅጭቁ አሁን የሚቀጠለበት ከዩሮ ቦንድ ሆልደሮች ጋር ነው። እሱ ግን 1 ቢሊዮን ብቻ ነው። ከአጠቃላይ የውጭ ዕዳ አንጻር ከ10% በታች ነው። 90% በአስተማማኝ ደረጃ መልክ ይዟል። ይሄኛውም ደግሞ በቅርቡም በጣም ድርድሩ ተጠናክሮ ያለበት ሁኔታ ነው ያለው። ይሄንንም በቅርቡ እንደምንጨርስ ተስፋ እናደርጋለን። ይሄንን በምንጨርስበት ጊዜ ሙሉ ለሙሉ ተግባራዊ ሲደረግ የኢትዮጵያ የኤክስተርናል ዴት ሪስክ ከሀይ ወደ ሞዴሬት ይገባል ማለት ነው። ይሄ ማለት ደግሞ ፊስካል ስፔሳችንን በከፍተኛ ደረጃ ያሻሽላል። የኢኮኖሚው የሪስክ ፐርሰፕሽን በከፍተኛ ደረጃ ይሻሻላል። ለውጭ ኢንቨስትመንትም በከፍተኛ ደረጃ ያግዛል። የእኛን የፊስካል ቁመና ያሻሽላል። በተለይ ይሄ የዕዳ ሽግሽግ ሂደት የአበዳሪ ሀገሮችንም በከፍተኛ ደረጃ የምናመሰግንበት ባለፉት ሂደቱ ላይ ክፍያ ቆሞ ነው ድርድሩ ሲካሄድ የነበረው። ያ ክፍያ ብንገደን ኖሮና ብንከፍልና አብዛኛው በጀታችን እዚህ ላይ ብናውል ስብራቱ በጣም ከፍተኛ ነው የነበረው። ውጤቱም ጥሩ ነው። በሂደቱም ተጠቅመናል። የአጠቃላይ የተሟላ ማክሮ ኢኮኖሚ ማሻሻያው ከዚህ አንጻር እጅግ በጣም ስኬታማ መሆኑ ማየት ያስፈልጋል። ሌላኛው የውጭ ምንዛሪ ተመን ባይን ላርጅ እየተረጋጋ ነው። የተወሰነ ጭማሪ ከጊዜ ወደ ጊዜ ሊኖረው ይችላል። ግን የልማት አጋሮችም በቅርቡም ግምገማ አድርገዋል። ባደረጉትም ግምገማ የኢትዮጵያ ኤክስቼንጅ ሬት ማርኬቱ ጥሩ እየሄደ ነው። ስቴቢሊቲውም በጣም ጥሩ ነው። ከጠበቁት በላይም ስቴብል ነው። እንደውም አንዳንድ አገላለጻቸው ኦቨርሊ ስቴብል ጭምር ይሉታል ማለት ነው። ስለዚህ ይሄ ደግሞ የአጠቃላይ የማክሮ ኢኮኖሚ ፐርፎርማንስ ውጤት ነው። በዲማንድ ሳይድም በሳፕላይ ሳይድም በጠቅላላ የኢኮኖሚ ፈንክሽን ቫሪያብል መገለጫ ነው ኤክስቼንጅ ሬት እና ኢንፍሌሽን እኮ ምንም ጥርጥር የለውም። ቢኮዝ የውጭ ምንዛሪ ፍላጎት የሚፈጥረው ሳፕላይ ሳይድ ያለው የሆነው ኢኮኖሚ እንቅስቃሴ ወይም በኢኮኖሚ ውስጥ ያለው የዲማንድ ሳይድ እንቅስቃሴ ነው። የሁለቱ ውጤት ነው። ስለዚህ ስቴብል መሆኑ አጠቃላይ የማክሮ ኢኮኖሚ ጤናማነትን ለማረጋገጥ የተወሰደው የተሟላ ማክሮ ኢኮኖሚ ማሻሻያ ከዚህ አንጻር እጅግ በጣም ውጤታማ እየሆነ መሆኑ ያሳያል ማለት ነው። ስለዚህ ዕዳ ሽግሽግም በአስተማማኝ ደረጃ እያለቀ ያለ መሆኑ የተከበረው ምክር ቤት እንዲገነዘብና በዛውም ምክንያት አሁን ከቻይና ጋር እያገባደድን ስለሆነ የባቡር ብድር በዕዳ ሽግሽጉ ሲካሄድ የሀገር ውስጥ ዕዳ የነበረው ወደ ገንዘብ ሚኒስቴር ዞረዋል፣ በንግድ ባንክ በኩል ስለነበረ። የውጭ ብድሩ ግን ወደኛ አልዞረም ነበር። የኢትዮጵያ ምድር ባቡር ኮርፖሬሽን ምንም አቅም የለውም ለመክፈል። ስለዚህ ሙሉ ለሙሉ እኛ አሁን እንሸከማለን ማለት ነው። ከሰኔ ወር መጨረሻዎቹ ሳምንታት ጀምሮ መክፈል እንጀምራለን። ከቻይና ጋር ያለው ዕዳ ድርድር አልቆ ጸድቆ ሲመጣ ይልኩልናል። ክፍያ ኢንቮይሱን ሲልኩልን እንከፍላለን ማለት ነው። ይሄ ደግሞ ለሚቀጥለው ዓመት ይቀጥላል ማለት ነው። ስለዚህ በቀጣይ ዓመታት የባቡርም ዕዳ ሙሉ ለሙሉ ወደ ፌዴራል መንግስት የዞረበት ሁኔታ ነው ያለው። በዚህ ደረጃ ስኳር ሁሉም አይዞርም። ስኳር ኮርፖሬሽን የተወሰኑት ፋብሪካዎች ጥሩ የሚሰሩ ናቸው። የተወሰነ ደረጃም ጥሩ እንቅስቃሴ ያለው መሸከም የሚችለውን ያህል ስኳር ኮርፖሬሽን ይሸከማል። የተወሰነውን ደግሞ እኛ የምንወስድበት ሁኔታ እንደሚኖር ታሳቢ ተደርጎ ነው። ስለዚህ ከኤክስተርናል ሴክተር አንጻር እጅግ በጣም ውጤታማ ነው ኢኮኖሚ ሪፎርማችን። የትሬድ ባላንሱም የጠበበ ነው። ሙሉ ለሙሉ ተዘግቷል ማለት አይደለም፣ ገና ነው። ኢምፖርታችን አሁንም ከኤክስፖርታችን ይበልጣል። ግን ከነበረው ጋር ማነጻጸር ነው። ከነበረው አንጻር እጅግ በጣም ጠቧል። ከነበረው በጣም ነው የሚሻሻለው። ግን ፍላጎታችንም የኢምፖርት ፍላጎታችን በዛው ደረጃ እያደገ ነው ያለው። ልዩነቱ በምንድን ነው ተሞላው የተባለችው እንደሆነ ሬሚታንስ እያደገ ነው ያለው። ሪዘርቫችን አድገዋል። የልማት አጋሮች በባላንስ ኦፍ ፔመንት ሰፖርት፣ በበጀት ሰፖርት
ይሄ ሁላ ኤክስተርናል ሪሶርስ ኢንፍሎ የውጭ ምንዛሪ ግኝት በከፍተኛ ደረጃ አስገኝቷል። ያም በከፍተኛ ደረጃ አምጥቷል ማለት ነው። ኤፍዲአይ ወደ ኢትዮጵያ የፈሰሰ ነው ያለው። ይሄም በጣም አግዟል ማለት ነው። ስለዚህ ኤክስተርናል ሴክተር ፖዚሽናችን በከፍተኛ ደረጃ የተሻሻለ መሆኑ ማየት ያስፈልጋል ማለት ነው። ሌላኛው የሚድል ኢስት ጦርነት ጋር በተገናኘ ባይዘወይ በተወሰነ ወር ነዳጅ አቅርቦት ትንሽ ናፍጣ በግማሽ ነበር ስናደርግ የነበረው። አሁን ሙሉ ለሙሉ ከጦርነቱ በፊት ወደ ነበረበት መልሰነዋል። ከዛም አሁን ትንሽ ከፍ ያደርግን ነው። አቅርቦት በጣም ነው የተሻሻለው አሁን የነዳጅ አቅርቦት ማለት ነው። ያ ማለት ግን የገዛንበት ዋጋ እጅግ በጣም ከፍተኛ ነው። መቼ ነው የምንከፍለው? የሚቀጥለው ዓመት ነው የምንከፍለው። ስለዚህ አዳዲስ ግዢዎችን ወደ በሎንግ ተርም በ6 ወርና በአመት ስለምንገዛ የፊስካል ጫናው የሚቀጥለው ዓመት በጀት ላይ በከፍተኛ ደረጃ ያርፋል ማለት ነው። ለዛ ነው ለማዳበሪያ ድጎማና ለኢትዮጵያ ነዳጅ ድርጅት የካፒታል ማሳደጊያ ከ130 ቢሊዮን አካባቢ የቀረበው ማለት ነው። ስለዚህ የሚድል ኢስት ጦርነት ኢምፓክቱ የፌዴራል መንግስት በጀት ነው የተሸከመው። የዘንድሮውን በጀት የሚቀጥለው ዓመት በጀት ማለት ነው። ፊስካል ጫናው በጣም ከፍተኛ ነው። የማዳበሪያ ዋጋ እድገት እኛ ነው የተሸከምነው ማለት ነው። ስለዚህ መንግስት የነበረውን ኤክስተርናል ጫና አብዞርብ ነው ያደረገው ወደ መንግስት ወደ ህዝቡ ሙሉ ለሙሉ አላስተላለፈም። ስለዚህ በከፍተኛ ኃላፊነት አጠቃላይ ህዝቡንና ኢኮኖሚውን እየደጎመ ያለ የፊስካል ፖዚሽን ላይ መሆናችንን በደንብ መገንዘብ ያስፈልጋል የሚላለኝ። ሌላ የቀረበው የሚድል ኢስቱን አሰምሽን ወስዳቸዋል። የሀገር ውስጡ የኢትዮጵያ ሰላም እየተሻሻለ እንደሚሄድ፣ አንድነታችን ተጠናክሮ እንደሚሄድ፣ ኢትዮጵያኖች በምርጫ ጊዜ ያሳዩትን አንድነትም ለሰላምም በከፍተኛ ደረጃ ዋጋ ከፍለው ሰላማቸውን የበለጠ ያጸናሉ የሚል አሰምሽን ነው የተወሰደው ማለት ነው። ስለዚህ የነበረው አንዳንድ አካባቢዎች ላይ ያለው ችግር ከአጠቃላይ አገራዊ ኢኮኖሚ አፈጻጸም በምታይበት ጊዜ የኢትዮጵያ ህዝብ ሊመሰገን የሚገባው ገበሬውም፣ አርሶ አደሩም፣ ኢንዱስትሪያሊስቱም ኢኮኖሚ አክቲቪቲውን በደንብ እያካሄደ ነው። ኢትዮጵያ ውስጥ ኢኮኖሚ ግሮዙ እያደገ ነው። ኤክስፖርታችን እያደገ ነው። ሬሚታንስ እያደገ ነው። ኢንፍሌሽን እየቀነሰ ነው። እዳችንን አሸጋሽገን ጤናማ ደረጃ እያደረስነው ነው። ከኢኮኖሚክ ፐርፎርማንስ አንጻር የሰላም ችግር የተወሰነ ጫና አልፈጠርም ማለት አይደለም። ግን ኢትዮጵያ ያንን ተቋቁማ ሲግኒፊካንት ኢኮኖሚክ አቺቭመንት አስመዝግባለች። ይሄው አሰምሽን ነው የሚቀጥለው ዓመት የሚቀጥለው እንደውም የበለጠ ሰላም ይሆናል የሚል አሰምሽን ነው የያዝነው ማለት ነው። እነዚህ ናቸው የመንገድ ፕሮጀክቶች። ቅድም ስለገለጽኩ እንግዲህ አጠቃላይ ጉዳዮች ላይ ነው አሁን የገለጽኩት። አይ ቲንክ አንድ የጸጥታ ሴክተር ላይ ተነስተዋል። ጸጥታ ሴክተር ላይ ዘንድሮ አምና ከመደብነው የተወሰነ ጭማሪ አድርገናል። አሰምሽኑ የሚቀጥለው ዓመት ሰላማችን ተጠናክሮ ይቀጥላል። ስለዚህ የተለየ ኤክስፔንዲቸር ለዲፌንስ፣ የተለየ ኤክስፔንዲቸር ለሌሎች ሴኩሪቲ ሴክተር የተያዘ የለም። በመደበኛው ትሬንድ የደሞዝ ጭማሪውን አኮሞዴት አድርገን በተወሰነ ደረጃ የስራ ማስኬጃ እንዲኖራቸው ተደርጎ ነው የተያዘውና ከዚህ አንጻር ብሔራዊ አንድነታችንና ሰላማችን የበለጠ ተጠናክሮ እንደሚቀጥል ታሳቢ የተደረገ ስለሆነ ለጸጥታ አካላት በልዩ መልኩ በሚቀጥለው ዓመት የተለየ ጭማሪ የተደረገበት ሁኔታ አለመኖሩን ታሳቢ ማድረግ ያስፈልጋል የሚል ነው። ስለዚህ ሌሎች ዝርዝር ጉዳዮች በኮሚቴውም የምንወያይ ይሆናል። እንዲሁም ዝርዝር ጥያቄና መልስ እንደገና ተመልሰን ለተከበረው ምክር ቤት የምንመጣ ስለሆነ የዛሬውን በዚሁ ላጠቃልል። አመሰግናለሁ። እናመሰግናለን። ቀሪውን ሳምንታት በዝርዝር በጀት ጉዳዮች ላይ ምክክር የሚካሄድ ስለሆነ ለዛሬው አጠቃላይ ጉዳዮች ላይ እና በጀት መግለጫው ላይ የሚካሄድ ውይይት ስለሆነ